ወዳጄ ቅደማቸው፣ በኢየሱስ ክርስቶስ ቅደማቸው። መጽሐፍ ቅዱስ ምን እንደሚል ታውቃለህ አንተ? የእግዚአብሔር ፕሮግራም ያለበትን እግዚአብሔር አምላክ የለየውን ደሊላ ጭኗ ላይ ያስቀመጠችው ጸጋውን ትልጨው ነበር። ሳምሶን አለችው ጠላቶች መጡበት ስትለው ሳምሶንን እየነገራት እየዋሸ እንዲህ ቢደረግ እንዲህ ይላል፣ እንዲህ ቢደረግ እንዲህ ይሆናል እያለ እያታለላቸው መጨረሻ ላይ ብዙ ነገር ነግሮ እንደዚህ በጠፍር እንደዚህ ብታረጊ እንዲህ እያለ ከዛም በኋላ መጨረሻ ላይ ጸጋውን ነገራቸውና ተላጨ። ነገር ግን ሳምሶን ይሄንን ሁሉ ከማድረጉ በፊት ጠላቶች ሌሊት ላይ እየመጡ ይማከሩ። ሳምሶን ሲነጋ እንዲህ እናደርግበታለን፣ እንዲህ እንገለዋለን፣ እንዲህ እናደርጋለን እያሉ በሳምሶን ላይ ይማከሩ ነበር። በጌታ በኢየሱስ ክርስቶስ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እግዚአብሔር ለዘላለም ይባረክ። ሳምሶን ምን ይላል? በኢየሱስ ክርስቶስ በእኩለ ሌሊት እኮ ነው የሚለው። ጠላቶቹን ቀደማቸው፣ ሳይነጋ በሌሊት ቀደማቸው። ጌታ ለዘላለም ይባረክ። እግዚአብሔር አምላክ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ያደረገ አምላክ። ከዚያ ሳምሶን ጠላቶቹን ቀደማቸውና ዱቄት ነው ያደረጋቸው። አንድ ነገር ልበላችሁ፣ ጠላቶቻችሁን ክፉ የሚያሰቡባችሁ በሌሊት ሌሊት የሚባል ስንት ሰዓት መሰላችሁ? ከሌሊቱ 6 ሰዓት፣ ከሌሊቱ 7 ሰዓት፣ ከሌሊቱ 8 ሰዓት፣ ከሌሊቱ 9 ሰዓት፣ ከሌሊቱ 10 ሰዓት ድረስ ባለው ሰዓት ላይ ጠላቶቻችሁ በጸሎት ቅደሟቸው። ጠላቶቻችሁን በኢየሱስ የእግዚአብሔርን ታላቅነት በማውረድ ቅደሟቸው። ጠዋት ላይ ስትነሱ ኩምሽሽ ብለው ቋንቋቸው ተደበላልቆ በኢየሱስ ክርስቶስ ክፉ ምክር የመከሩት ለመልካም፣ ክፉ ሐሳብ ያሰቡት ለመልካም፣ እርግማን ያሰቡት ጠዋት ላይ ሲነሱ ይመርቁሃል በኢየሱስ። እንዴ ምን ሆኜ ነው መመርቀው? እስከ በለዓምና ባላቅ በእስራኤል ላይ ተማክረው ሊረግሙ መተው እንደመረቁት ማለት ነው። ጠላቶቹን በኢየሱስ ስትቀድማቸው በኢየሱስ ክርስቶስ ይሄንን ድል ታገኛለህና ወንድሜ ወዳጄ ጠላትህን ቅደመው። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ጌታ ለዘላለም ይባርካችሁ።